ሰላም ሰላም ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ወደ ቻናሌ እንኳን ደህና መጣችሁ። አዲስ የሆናችሁ ሰብስክራይብ እያደረጋችሁ ማለት ነው፣ ላይክ ማርጉልኝ። በዛሬ ደግሞ ይሄንን ቪዲዮ ሼር አርጉልኝ መልእክት ነው ማስተላልፈው ማለት ነው። ዛሬ የምሬ ነው። እስካሁን የነ አብርሽና ሩታ ድራማ ነበር መስሎኝም ብቻ ሳይሆን እንደዛ ሲባል ለዩቲዩብ ብሎም እየሰሩ ምናምን ነበር የሚመስለኝና ዛሬ ኤፋን የሰራውን አይታችሁታል። ትላንትም እንደዛው ዛሬ ደግሞ አባቱ ጋር ጋሼ ጋር ሲያወራ ምናምን ሰምቻለሁና እስከ ማልቀስ ድረስ ሆኖ ሳይ ደግሞ እውነት መስሎ ታየኝ ማለት ነውና ይሄ ነገር እውነት ከሆነ በጣም የሚገርመው ማለት ነው። ለምን እንደገረመኝ ልንገራችሁ። አንደኛ ይሄን ቪዲዮ ማለት ነው የአብርሽ ቤተሰቦች እንዲያዩት ነው የምፈልገው። አዎ የአብርሽ ቤተሰቦች እንዲሰሙት ነው የምፈልገው ማለት ነው። ምክንያቱም ከነሱ በላይ የሚቀርበው ሰው ስለሌለ እና በዚህ ልክ ነው እንዴ ማለት ትርቀውት ነው ያሉት። አብርሽ እኮ ቁጭ አድርገው እሱን መጠየቅ ሲገባቸው በየመጡ ቁጥር ነው ሩታ የሚሉት ማለት ነው። እኛም ተከታይም ሩታ እያልን ነው፣ ጓደኞቹም እንደዛ ሲሉት፣ ምክንያቱም የሱ ኑሮ ከሱ በላይ የሚያውቀው ያለ አይመስለኝም። እሱ እየኖረው የነበረ ህይወት ከሱ በላይ የሚያውቀው ያለ አይመስለኝም፣ እርግጠኛ ነኝ። ምክንያቱም ሩታ ከአብርሽ በላይ የሚቀርባት ያለ አይመስለኝም። ምክንያቱም ከአብርሽ የምታገኘውን ነገር ከቤተሰቦቿ ይሁን ከወንድሞቿ ይሁን ከምናምን ልታገኘው አትችልም። ይሄ የተፈጥሮ ጉዳይ ነውና እርስ በርሳቸው ይታወቃሉ ማለት ነው። ስለዚህ እሱ እየኖረ የነበረ ወይም ደግሞ እየኖረ ያለ ህይወት አለ። ተመችቶት ነው ወይ አልተመቸው ነው ወይ ማለት እንደዚህ እኛ በቪዲዮ እንደምናየው ነው እንትን የምንለው እንጂ እነሱ አጠገቡ እያሉ እንዴት ነው መጠየቅ ያቃታቸው? ምን እንደሆነ ችግሩ እንደ ባዳ ነው ወይ ሁሌ በቪዲዮ የምትጠይቁት? አሁን ኤፍሬም ሲናገር ሰምቼዋለሁ። ምን ሆና ነው ምን እየሰራህ ነው ምናምን ሲል እንደዚህ በቪዲዮ ለወንድምክ ማለት ነው። ወንድምክ እኮ ነው እንዴ! ወንድሜ ሆኖ እንዴት ነው እኔ በውስጥ ማጠይቀው? እንዴት ነው በሚዲያ ምን እያረክ ነው ምን እየሰራህ ነው ስትል እኔ ድራማ እየመሰለኝ ነው አሁንም ማለት ነው። ግን እውነት ከሆነ ሪል ነገር ከሆነ አብርሽም እየሄደበት ያለ መንገድ ሪል ከሆነ ከሩታ ጋር ያለውን ነገር ሁሉም ነገር ለድራማ ብለው ካልሆነ ቤተሰቦቹ ምን እያረጉ ነው እንዴ? አሁን እኔ ስለ ሩታ አይደለም መናገር የፈለኩት፣ እግዚአብሔርን እምላችሁ። ለምን ይሄ ነገር ድራማ ካልሆነ ያ የምናየው በቪዲዮ የምናያት ሩታ የእሷ ትክክለኛ ባህሪ ነው ማለት እኮ ነው። እንደዛ ከሆነ እግዚአብሔርን እስካሁን አላመንኩም ነበረ። ምክንያቱም የእሷ ካራክተር ነው ብዬ አስቤ ነው ተቀብዬ እንትን ያልኩት እና በጣም ሁላችንም እኔ አሁን ስለወለደች ስለምናምን አይደለም፣ የምሬን ነው ማሽቃበጥ ሳይሆን በቃ ትክክለኛ ባህሪዋ ከሆነ እንዴ ማስተካከል ነው ያለባት። ለባሏ ዝቅ ማለት ነው ያለባት እንዴ ማለት እንዴ ስንቴ በጥፊ ስትመታው ነበረ፣ ስንቴ ሰው ፊት ታዋርደው ነበረ። ይሄ ትክክል ከሆነ ታዲያ እንዴት ነው አብርሽ ከሩታ ጋር መኖር የሚችለው? ከሩታ ጋር መኖር ከቻለ ራሱ እኮ ራሱን ጠይቃችሁት ነው ምን እንደጎደለው ከሷ ምን እንደማያስማማቸው በውስጥ ማለት ነው። እንደ ሰው ቁጭ አርጋችሁ የራሳችሁ ልጅ አይደለ ቁጭ አርጋችሁ ነው የምትጠይቁት፣ በቪዲዮ አይደለም የምትጠይቁት እንዴ። እሱም እኮ የሚረዳው ሰው ሲያጣ ይመስለኛል እኮ መንገዱ እየሳተ እየሄደ ያለው። ምክንያቱም የመጣ ሰው ስለ ሩታ ነው። ስለ ሩታ መሆኑን ብቻ ደግሞ ሳይሆን አንተ ጥፋተኛ ነህ፣ አንተ ብቻ ነህ ጥፋተኛ፣ ለምንድን ነው ይህን ትዳር ማትኖረው ስትሉት የሆነ ከራሱ ከውስጡ መናገር አይችልማ። ውስጡ ላይ ያለውን ነገር መናገር የሚፈልገውን ነገር ወይም ደግሞ ያልተመቸውን ነገር መናገር አይችልም። ምክንያቱም አንተ ነህ ጥፋተኛ፣ አንተ ከሩታ ጋር መሆን አለብህ፣ እንደዚህ መሆን አለብህ ስትሉት ይጨነቃል ልጁ። በጭንቅ ነው እንጂ የሆነ መፍትሄ ላይ አይደርስም። ምክንያቱም መናገር አይችልም። ከሷ የሚፈልገው ነገር ሊኖር ይችላል። መስተካከል ያለባት ነገር መጠየቅ ይፈልግ ይሆናል። ለምንድነው ሁሌ በካሜራ የምታወሩት? ለምንድነው ተጣሉ ታረቁ ያላችሁ እንዴት ነው በቪዲዮ ብቻ የምታወሩት? በተለይ ደግሞ ማለት ነው የቅርብ ቤተሰቦች ሆናችሁ በሷ ቦታም ያላችሁ በሱ ቦታም ያላችሁ ማለት ነው። እኔ ስለ ጓደኞቹ አይደለም የምጠይቅ ያለሁት፣ አሁን ቤተሰቦች ነው የምለው። የሷ ቤተሰቦችም ችግሩ ቁጭ ብለው እሷን መጠየቅ ያለባቸው እንዴ ይሄንን ባህሪ
የሆነ ትክክለኛ ባህሪዋ ከሆነ ልክ አይደለችም። አዎ በጣም ተቃራኒ ናቸው። በጣም ያ ትክክለኛ በዛ በቪዲዮ በመናየው ይሄንን ድራማ ሳይሆን ቀርቶ እውነተኛዋ ባህሪዋ ከሆነ እርግጠኛ ነኝ እናንተም ትፈርዳላችሁ ብዬ አስባለሁ። በጣም ኃይለኛ ናት። በጣም እንዴ አይኗን አፍጥጣ ባሏን እያናገረች የምታፋጥ በጥፊ የምትመታ ሴት ማን ነው አንድ ቀን ከሷ ጋር የሚያድረው? ማን ነው እንደዛ እንትን የሚለው ማለት ነው። ስለዚህ ይሄንን እሷንም ማስተካከል አለባት። እሷ ልክ እንደሆነችና አብርሽ ጥፋተኛ ብቻ እንደሆነ አርጋችሁ ሁሌ ስለምትናገሩ እሱ ደግሞ ለመሸሽ ነው እያረገው ያለ ይመስለኛል ማለት ነው። በቃ ለመሸሽ ነው እያረገ ያለው። ምክንያቱም የሆነ ችግር ኑሮክ ከውስጥ ችግር ኑሮክ ማለት ነው የሚረዳክ ሰው ካላገኘክ ምንም ማድረግ አትችልም። በቃ አሁን መናገር እኮ ይፈልግ ይሆናል። ለምንድነው ቀረብ ብላችሁ ማትጠይቁት? አባቱም ይሁኑ ጋሼ ማለት ነው ቀረብ አርጋችሁ እህቶቹም ይሁኑ ለምንድነው ሁሌ ሩታ የምትሉት እንዴ? የሚቀርመው እኮ አብርሽን ነው፣ ወንድማችሁ እኮ ነው። ቁጭ አርጋችሁ ጠይቁት። ይፈልጋል ወይ አይፈልግም? በዛ ላይ ደግሞ አይፈልግም ከሆነ ደግሞ ምክንያቱ ጠይቁት። ለማስታረቅ እንኳን ምክንያቱ ወቁት። እንዴ ዳር እያላችሁ ሁሌ በሄዳችሁ ቁጥር አሁን እህቱም ትሄዳለች፣ ወንድሙ እሱ ጋር ሲያገኘው ጓደኞቹም አንድ አይነት ተመሳሳይ ነገር ነው የምትናገሩትና ልጁም ይሰለችዋል። ልጁ ጥሩ ልጅ ነው፣ እኔ ሳየው ጥሩ ልጅ ነው። ግን የሚረዳ ሰው ስላጣ ይመስለኛል ወዳልሆነ መስመር እየሄደ ያለው። እልህም እያዘው ነው በዛው ማለት ነው። ምክንያቱም የሚረዳክ ሰው ከሌለ በቃ አንተ የሚያዋጣህን መንገድ በቃ ዝም ብለክ ያልሆነ መንገድ ነው የምትሄደው። ይሄ ሁላችን ላይ ያለ ነገር ነውና ተረዱ፣ ጠይቁት። እንደዚህ በቪዲዮ አንተ እንደዚህ እንትና ጋር ሄድኩኝና ቪዲዮ ተቀረጽኩኝ ምናምን ሳይሆን ጠይቁት። ቁጭ አርጋችሁ ጠይቁት። ከካሜራ ውጭ ጠይቁት። እንዴ አባትዬው ጋሽዬ ማለት ነው ጠይቁት። ቁጭ አርጋችሁ ምንድነው ችግር? አንተ እቺ ልጅ እንደዚህ ናት ማለት ሳይሆን እሱን ባዳ አርጋችሁ እሷን አቅርባችሁ ማውራት ሳይሆን ጠይቁት። ምንድነው ችግር አለብህ ነው? አልተስማማችሁም ነው? ወይም የሆነ ነገር በውስጣችሁ የራሳችሁ እንትን አለ የማትስማሙበት ነገር አለ ብላችሁ ጠይቁት። እግዚአብሔርን አንዳንዴ ያሳዝነኛል። አብርሽ ራሱ በጣም ነው የሚያሳዝነኝ። አሁን ቅድም ማለት ነው ኤፍሬም የተናገረው አሁን ፍቅር ላንተ እንደዚህ ነው እንዴ ስለወለደች ምናምን አሁን አርግዛ ስለወለደች ምናምን ሲለው ነበረ። ግን ይሄ የሚሰማው ባዳነት ነው። አብርሽ ላይ ሲደርስ አብርሽ ጆሮ ላይ ሲደርስ ባዳነት ነው የሚሰማው። ኤፍሬም አንተ እሱን እንደዛ ማድረግ ሳይሆን ወንድምህ ነው አይደለ? ጠርተህ ወይም በመጣበት ጊዜ ቁጭ አርገህ ወንድሜ ምንድን ነው? ሰው እኮ ሁሌ አንድ አይነት ሆኖ አይኖርም። ሩታ ስትመጣ ጊዜ ተመችታው ሊሆን ይችላል። አሁን ላይ የሆነ የማያግባባቸው ነገር ሊኖር ይችላል። ስለዚህ ይሄንም ለማስተካከልም ያንን ለማስተካከል ራሱ ጥያቄ ያስፈልጋል፣ መጠየቅ ያስፈልጋል። ልጁ እናንተ ወደ ፈለጋችሁት ሳይሆን ራሱ ታምኖበት አስተካክላ እሷንም አስተካክላ ሁሉን ነገር ተስማምተው ሲመለስ ነው እንጂ አንተ በቃ ሩታ አንተ እንደዚህ ነህ ብላችሁ መልሳችሁት ራሱ እኮ አይስማሙ። እሷንም ያን ነገር ያን እልህዋ ያን ግትርነቷ ካልተወች እኮ እንዴት ልትበቀለው እኮ ነው። እጇ ላይ ብታስገባው ለእናንተ ብሎ ቢመለስ ራሱ እኮ ትበቀለዋለች። እኛ ሴቶች በጣም ቂመኛ ነን። እንደዛ ከሆነ ማለት ነው በደዛ ይዛው ከሆነ ትበቀለዋለች። ምክንያቱም ዋላ ልጃችሁን ታጣላችሁ። እሷ ምንም ልታረገው ምናምን አይደለም፣ ግን ጨጓራውን ልጣ ይኸው የቁሙት ታረገዋለች ማለት ነው። ሴት በጣም ኃይለኛ ናት። እንደዚህ ከሆነ ግን የሚያግባባቸው ነገር ካለ የምታስተካክለው ነገር ካለ የምርም ይሄን ነገር ከድራማ ውጪ ከሆነ እውነት ከሆነ እየሄደ ያለው በቃ ልጃችሁ ቁጭ አርጋችሁ ጠይቁት። በቃ የጎደለውን ነገር አለው ከሷ የሚፈልገው ወይም ደግሞ ልታስተካክለው የሚፈልገው ነገር አለ። በቃ አሁን እልህ ይዞት ነው ወዳልሆነ መንገድ እየሄዳለው ሲመስለኝ ማለት ነው። እና ይሄን ነው ማለት የምፈልገው። እንደ ባዳ አርቃችሁ አትጠይቁት። ሁላችሁም ስትጠይቁት እህቶቹም ይሁኑ ወንድሞቹ ቀረብ አርጉት። እሱ ቅድሚያ አርጉት። ስትጠይቁት ራሱ ስታወሩት ራሱ እሱን አስቀድማችሁ አውሩት። አስቀድማችሁ አንተ እኮ እንደዚህ ክፉ ነህ፣ አንተ እንደዚህ ያረክ ያለው ምናምን ከማለት ምን ሆነክ ነው? አንተ እኮ ወንድሜ እንዴ፣ አንተ እኮ እሷን ያመጣህልን እኮ አንተ ወንድማችን ነህ እና ምን ጎድሎህ ነው? አሁን ያልተስማማችሁት ነገር አለ ነው በውስጣችሁ እኛ ማናውቀው ነገር አለ ነው ምናምን ብላችሁ ጠይቁት። በቃ ጠይቁት።
የዛኔ የእሱን ስሜት ትረዳላችሁ። በቃ እሱም እኮ ይወዳታል። ነገር ግን ከእሷ ጋር ቀጣይ የማይቀጥልበት ምክንያት ሊኖረው ይችላል። ለምን እንደዚህ የምትደፍረው ከሆነ እንደ ባል ክብር ማልሰጠው ከሆነ በዛ ላይ ደግሞ የውስጣቸው የራሳቸው ችግርም ሊኖር ይችላል እና የሚስተካከለውን አስተካክለው የማያስተካከለውን ደግሞ ራሳችሁ መፍትሄ አድርጋችሁ አስታርቋቸው። በቃ ይሄን ብቻ ነው እንጂ ሁሉም ሰው እየሄደ አንተ ነህ ሲለው ሊስተካከል አይችልም በጭራሽ። ምክንያቱም የራሱ ስሜት የሚረዳው ሰው የለም። እና ይሄንን ነው ማለት የፈለኩት ዛሬ ማለት ነው። እና ሁላችሁም ባትወቅሱት ብዬ ነው። ለዛ ነው መልእክት ያስተላለፍኩት። እና ሼር አድርጉልኝ እሺ ውዶቼ፣ ሼር አድርጉት። አንድ ላይ አልጋ ይዘው ከሆነና ድንገት አብረው ካየኋቸው እዛ እሱን በመሳሪያ ጠብሾ ነው ሞት። እንኳን ለሱ ለአንተም አልመለስም። ከዛ በኋላ ትሰማኛለህ? እንደዚህ እንዲዳሩ መንገድ ለመንገድ እዚህ በየቦታው ማድረግ ሳያንስ አልጋም ይዘው ጭራሽ ደግሞ ፕራይቬትሊ የፈለጉትን በነፃነት እንዲንቀሳቀሱ ካረክ ብሩክ እሱን እዛው ጠብሾ ነው ሞታው። ለምሳሌ ሰማኝ። ከዛ ለእናንተም አልመለስም። እሺ አሁን ምንድን ነው የምትፈልገው? አሁን ነው ቤት ግራ ገባኝ። ምንድን ነው የምትፈልገው ማለት ነው? እንዳስረዳ የምትፈልግ ከሆነ ለምን ነው የምታስረዳኝ? ለምን አታስተካክሉም? የአንተ ባሰብከው ልክ የወረደ ስራ እየሰራን አይደለም። ከዚህ በላይ ምን የዘቀጠ ነው? ምን የወረደ በጣም የዘቀጠ ስራ ነው እየሰራ ያለው። እንዳደረኩ ይሰማኝ አይደለም። ምንም መጥፎ ነገር አላደረኩም። በቃ ሩታ ምንም ነገር አላደረኩም ትለኛለህ እንዴ? ኖቤል ሩታ አልፈልግህም ብላ አባረዋለች አይደል? ያን ብትለውስ በቃ አልፈልግህም ብላ ካባረረችው ለምንድን ነው? ለመለያየት ነው። መጣላትና መለያየት እኮ ይለያያል። ቤት ድረስ መኪና ገዝቶ እናንተ እየገፋፋችሁት ነው ማለት ነው። ተረጋግተህ አዳምጥ። መኪና ገዝቶ ሊያባብላት ቤት ድረስ ሄዳ አይደለ? ከዛ በኋላ ወርቅ ገዛላት። ወርቁ የተገዛው ከኤርሜላ ነው አለችው። አባረረችው። ቤት አትምጣ አለችው። ምን አይነት ቀልድ ነው የምትቀልድ? ከዚህ በላይ ለምን ይገፋል? የፈለገ ቢገፋስ ትዳሯ እንዴ ብዙ ጊዜ አይደል እንዴ? ሱስ ትቀልዳላችሁ እንዴ? ያን ሁሉ ጊዜ እንደዛ ከኛ ጋር መጣችሁ ስጣሉ የነበረው ለዚህችሁ ነው። ኖቤል በጣም ብዙ ታግሼ ያሉ እና አሁን ጭራሽ ትለኛለህ እንዴ? አንተ ተረጋግተህ አዋራኛውን ኮኔም ታግሼ እያወራሁ ያለው እና ምን የዘቀጠ ስራ እየሰራ ጭራሽ ትነግረኛለህ እንዴ? በጣም ብዙ እየሄድክ ነው። የታገስኩ ምንድን ነው የምታገሰኝ? ከረጅም መንገድ ነው የመጣኸው ብዬ ዝም አልኩኝ። በቃ ተረጋግተህ አሁን እያናደድከኝ ነው ጭራሽ። ሰማኝ። ለአንድ ነገር ልንገርህ። ምንም አትንገረኝ ኖቤል፣ እኔ ልንገርህ። ሩታ አባረዋለች አይደለ? አልፈልግህም ብለዋለች። የፍቺ ወረቀት አስፈርመዋለች አይደለ? በዚህ ልክ ስትገፋው የት ነበርክ? አሁን ገና ለገና ልጁ ስለዚህ እናንተ አሁን እሱ እየሳቀ ሩታ እዛ እንትን ትላለች።